የኢትዮጵያ ብሔራዊ ቡድን ጅቡቲን ከመግጠሙ አስቀድሞ የመጨረሻ ልምምዱን ሰርቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የዓለም ዋንጫ የማጣሪያ ጨዋታዎቹን ለማድረግ አስቀድሞ ወደ ሞሮኮ ያመራው ይህ ብሔራዊ ቡድን በአምስተኛ የዓለም ዋንጫ የማጣሪያ የምድብ ጨዋታ በግብጽ 2-0 በሆነ ውጤት መሸነፉ ይታወሳል። በመሐመድ ሳላህና በዚዞ የመጀመሪያው አጋማሽ ጎሎች ኢትዮጵያ በግብጽ ተሸንፋ ከምድቡ የመሻገር ተስፋዋን አመንምናለች። የኢትዮጵያ ብሔራዊ ቡድን የምድቡ ግርጌ ላይ ከተቀመጠው ጅቡቲ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ይሄ ብሔራዊ ቡድን ከጨዋታው አስቀድሞ በነበረ የቅድመ ስብሰባ ወቅት ሌሊት 6 ሰዓት ጨዋታ በሚያደርግበት ሜዳ አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካሶተኒ ለብሶ ወደ ሜዳ እንደሚገባ ለማወቅ ተችሏል። የጅቡቲ ብሔራዊ ቡድን ሙሉ ሰማያዊ ለብሰው ወደ ሜዳ የሚገቡ ይሆናል። ብሔራዊ ቡድኑ የዓለም ዋንጫ የማጣሪያ 6ኛ የምድብ ጨዋታውን ምሽት 6 ሰዓት በሞሮኮ በአልአብዲ ስታዲየም ያከናውናል። ይህንን ምድብ 5 ጨዋታ ያደረገችው ግብጽ በ13 ነጥብ ስትመራ ቡርኪና ፋሶ 8፣ ሴራሊዮን 8 በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ጊኒ ቢሳው በ6 ነጥብ አራተኛ፣ ኢትዮጵያ በ3 ነጥብና በ5 የግብ ዕዳ አምስተኛ፣ ጅቡቲ 11 የግብ ዕዳና 1 ነጥብ ብቻ በመያዝ በ5 ጨዋታዎች 6ኛ ደረጃ ላይ ለመቀመጥ ተገዳለች። በዓለም ዋንጫ ማጣሪያ በምድብ 5ኛ ጨዋታ በግብጽ 2-0 የተሸነፈው የኢትዮጵያ ብሔራዊ ቡድን ካደረጋቸው ያለፉት 30 የፉክክር ወይንም የነጥብ ጨዋታዎች በ16ቱ ሲሸነፍ የኢትዮጵያ ብሔራዊ ቡድን ማሸነፍ የቻለው 4ቱን ጨዋታ ብቻ ነው። በ10 መርሃ ግብሮች አቻ ለመለያየት ተገዷል። ይህ ብሔራዊ ቡድን የቅርብ ዓመታት ጨዋታዎቹን ከሜዳው ውጪ ለመጫወት እየተገደደ ይገኛል። ምንም እንኳ ይሄ ብሔራዊ ቡድን ከሜዳው ውጪ መጫወቱ በደጋፊዎች ፊት አለመገናኘትና በድጋፍ የሚያገኘውን ሞራል በሜዳ ላይ እንዳያገኝ ቢከለክለውም፣ ነገር ግን ለነዚህ ተደጋጋሚ ሽንፈቶቹ ቀጥተኛ ምክንያት ነው ብሎ ማስቀመጥ ይቸግራል። በእርስ በርስ ጦርነት ላይ የምትገኘው ጎረቤት ሀገር ሱዳን አይደለም የዓለም አቀፍና አህጉር አቀፍ ጨዋታዎች ይቅሩና የሊግ ጨዋታዎቿን በታንዛኒያና ሌሎች ሀገሮች ስታደርግ ከርማለች። ፈተናዎች ሳይበግሯት በቀጣይ ዓመት በሚካሄደው የአፍሪካ ዋንጫ ተሳታፊ መሆኗን ግን ሱዳን ከሜዳ ውጪ መጫወቷ ለማረጋገጥ እንዲሳናት አላደረገም። ይሄ ብቻ ሳይሆን ኢትዮጵያ እጅግ በተቸገረችበትና 3 ነጥቦችን ብቻ በመያዝ ከምድቡ ግርጌ በተቀመጠችበት የዓለም ዋንጫ ማጣሪያ ምድቧን ሱዳን እየመራች ትገኛለች። ስሙ ከሽንፈት ጋር በቀጥታ እየተዛመደ የሚገኘው የኢትዮጵያ ብሔራዊ ቡድን በቀጣይ ከጅቡቲ ጋር ከሚያደርገው ጨዋታ አስቀድሞ በብዙዎች መነጋገሪያ አጀንዳ ሆኖ ከርሟል። ብሔራዊ ቡድኑ ከሽንፈት ጋር ስሙ ተያይዟል። ማሸነፍ ተስኖታል። ከዓይንም ከልብም የራቀ ብሔራዊ ቡድን ነው። ካልተጫወተ ብቻ ነው የማይሸነፈው እየተባለ ተደጋጋሚ ትችቶች በመገናኛ ብዙሃን ባለሙያዎችና በዋሊያዎቹ ደጋፊዎች ይሰነዘርበታል። ሁለቱ ብሔራዊ ቡድኖች ጅቡቲና ኢትዮጵያ በዓለም ዋንጫ የማጣሪያ ጨዋታ ከዚህ በፊት የነበረውን መርሃ ግብር 1 አቻ በሆነ ውጤት ባለፈው ሰኔ ወር ላይ እንዳስመዘገቡ ይታወሳል። በዚህ ጨዋታ ጅቡቲ 29ኛው ደቂቃ ላይ ቀዳሚ የሆነችበትን ጎል አስቆጥራ ኢትዮጵያ ከ2 ደቂቃዎች በኋላ የአቻነት ጎል አስቆጥራ ወጥታለች። በነገው የጅቡቲ መርሃ ግብር የኢትዮጵያ ብሔራዊ ቡድን ምን አይነት ውጤት ያስመዘግባል? ሌሊት 6 ሰዓት ሞሮኮ ላይ የሚደረገው ጨዋታ ይነግረናል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።